ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የተሽከርካሪ ደህንነት ቴክኒክ ምርመራ ተቋማት ወይም ቦሎ ቤቶች እስከ ምሽት ድረስ አገልግሎት እንዲሰጡ የሚያስገድድ አዋጅ መውጣቱ ተሰምቷል። ሙሉ መረጃውን እናጋራችኋለን። የመኖሪያ ቤቶች ልማትን በተመለከተ አዲስ የረቂቅ ሕግ ማዕቀፍ መዘጋጀቱን የከተማና መሰረተ ልማት ሚኒስቴር አስታውቋል። በዝርዝር የምናደርሳችሁ ይሆናል። የተደረገው የንግድ ቀጠና ማዕቀፍ የመግባቢያ ስምምነት ሀገራቱ በራሳቸው ገንዘብ ለመገበያየት የሚያስችላቸውን እድል ይፈጥራል ተብሏል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። የማክሮ ኢኮኖሚ ማሻሻያውን መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ ነጋዴዎች ላይ እርምጃው ቀጥሏል መባሉንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስና የተመራረጡ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ማምረት አቁመው የነበሩ 518 ኢንዱስትሪዎች ወደ ስራ ያስገባ ሲሆን 200 በላይ ኢንዱስትሪዎችን ደግሞ በገጠር ማቋቋም መቻሉን የኢትዮጵያ ኢንተርፕራይዞች ልማት አስታወቀም። ይህ የተባለው የኢትዮጵያ ኢንተርፕራይዝ ልማት የ9 ወራቱን የስራ አፈጻጸምን በተመለከተ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ወቅት ነው። ተቋሙ በተለያዩ ምክንያቶች ስራ አቁመው የነበሩ አምራች ኢንዱስትሪዎችን ወደ ስራ ማስገባት መቻሉን ተናግሯል። የኢንተርፕራይዙ ምክትል ዋና ዳይሬክተር አቶ አብዱል ፈታህ የሱፍ በሰጡት ጋዜጣዊ መግለጫ ወቅት ለዘርፉ ፈታኝ የሆነውን የፋይናንስ አቅርቦት ለመፍታት ጥረት መደረጉን አንስተዋል። በዚህም 6 ቢሊዮን ብር ለአምራች ኢንዱስትሪዎች የቀረበ የሥራ ማስኬጃ ብድር አቅርቦት ተነስቷልም ተብሏል። በ9 ወራቱ አፈጻጸም ለ151 ሺህ ሰዎች የሥራ ዕድል ተፈጥሯል የተባለ ሲሆን አዳዲስ ኢንዱስትሪዎችን በመክፈት ረገድም 2752 ኢንዱስትሪዎች ማቋቋም ተችሏል የተባለው። የአምራች ኢንዱስትሪዎችን ሥራ በተመለከተም ከውጭ ገባ የነበረውን ምርት በተኪ ምርቶች 1.6 ሚሊዮን ዶላር ማዳን መቻሉን የኢትዮጵያ ኢንተርፕራይዞች ልማት አስታውቋል። በ2017 በጀት ዓመት 9 ወራት ውስጥ ከ293 ሺህ በላይ ዜጎች የሥራ ዕድል እንደተፈጠረላቸው የማዕከላዊ ኢትዮጵያ ክልል ሥራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ አስታወቀም። በበጀት ዓመቱ 9 ወራት 293 ሺህ በላይ ዜጎች ቋሚና ጊዜያዊ የሥራ ዕድል ተጠቃሚ እንዲሆኑ ማድረጉን የቢሮ ኃላፊ አቶ ሙስጠፌ ኢሳ ተናግረዋል። ከነዚህ ውስጥም 223 ሺህ በቋሚነትና 31 ሺህ የሚሆኑት ደግሞ የውጭ ሀገራት ሕጋዊ ስምሪት ያገኙ መሆናቸው ተጠቁሟል። አቶ ሙስጠፋ አክለውም የግብርና ኢንዱስትሪና አገልግሎት ዘርፎች እንዲሁም የኮሪደርና አዳዲስ የልማት ኢኒሼቲቮች የሀገር ውስጥና የውጭ ሕጋዊ ስምሪት የሥራ ዕድል የተፈጠረላቸው መስኮች ናቸውም ብለዋል። የሥራ ዕድል ፈጠራ ጉዳይ በሴክተር ብቻ የሚታጠር አይደለም ያሉት አቶ ሙስጠፋ በክልሉ ከ17 ሴክተሮች ጋር የመግባቢያ ስምምነት የመፈራረም እንዲሁም አበዳሪ ተቋማት የሚጠበቅባቸውን እንዲወጡ የማድረግ ሥራ ግብረ ኃይል ተቋቁሞ መሰራቱንም አንስተዋል። በአጠቃላይ ከ621 ሚሊዮን በላይ ብር በብድር መሰራጨቱን ከ550 በላይ የመስሪያና የመሸጫ ሼዶችን በማስመለስ ለአዲስ ሥራ ፈጣሪዎች የማቅረብና በእርሻ ለተሰማሩት ደግሞ የገጠር መሬት የማመቻቸት ሥራ መሰራቱንም አመላክተዋል።
ኢትዮጵያ የማክሮ ኢኮኖሚ ግቦችን ለማሳካት የምታሳየው ቁርጠኝነት የሚደነቅ ነው ሲል የዓለም ባንክ አስታወቀም። ይህ የተባለው በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራ የኢትዮጵያ ከፍተኛ የልዑካን ቡድን በ2025 የዓለም ባንክና የዓለም ገንዘብ ድርጅት የጸደይ ስብሰባዎች ጎን ለጎን ከዓለም ባንክ ኮርፖሬሽን ዋና ዳይሬክተር አና ቢዮርዴ ጋር በተወያዩበት ወቅት ነው። የገንዘብ ሚኒስትሩ አህመድ ሺዴ፣ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ ተክለወልድ አጥናፉ፣ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝና ሌሎች የኢትዮጵያ ከፍተኛ የልዑካን ቡድን አባላት ለዳይሬክተሯ የማክሮ ኢኮኖሚ ማሻሻያው ትግበራ ስላስገኘው ውጤት ላይ ያተኮረ ገለጻ አድርገዋል። በተጨማሪም የዓለም ባንክም የኢትዮጵያ መንግስት የጀመራቸውን የልማት አጀንዳዎች እንዲሁም ቀጠናዊ ልማትና ትስስር ኢኒሼቲቮችን ለመደገፍ ባዘጋጀው የእርዳታ ፓኬጅ ዙሪያ መወያየታቸው ተገልጿል። ኢትዮጵያ ኢኮኖሚን በማዘመን ምርታማነትን በማሳደግና አዳዲስ የእድገት መንገዶችን በመፍጠር የሀገሪቱን ሁለንተናዊ የእድገት አቅም ለመጠቀም እያካሄደች ላለው የልማት ጥረትና የለውጥ አጀንዳ የዓለም ባንክ የቴክኒክና የፋይናንስ ድጋፍ እያደረገ መሆኑን አቶ አህመድ ሺዴ ገልጸዋል። የዓለም ባንክ ዋና ዳይሬክተሯ በበኩላቸው የኢትዮጵያ መንግስት በዓለም አቀፉ ወቅታዊ ሁኔታ የተረጋገጡ ተግዳሮቶች ሳይበግሩት የሪፎርም አጀንዳዎችን ለማፋጠንና ወሳኝ የማክሮ ኢኮኖሚ ግቦችን ለማሳካት ያሳየው ቁርጠኝነት የሚደነቅ ነው ማለታቸውን የሚኒስትሩ መረጃ ያመለክታል። የማክሮ ኢኮኖሚ ማሻሻያውን መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ ነጋዴዎች ላይ በተወሰደ እርምጃ ከ42 ቢሊዮን ብር በላይ ለመንግስት ገቢ ማድረጉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። በዚህም የማክሮ ኢኮኖሚ ማሻሻያውን መነሻ ያደረገ የንግድ ስርዓት እንዳይኖር ለማድረግ ሲንቀሳቀሱ የነበሩ 9134 የንግድ ተቋማት ላይ በተደረገ ቁጥጥርና ነጋዴዎች ላይ በተወሰደ እርምጃ ከ42 ቢሊዮን ብር በላይ ወደ መንግስት ካዘና ገቢ መደረጉ ተገልጿል። ቢሮ ከተለያዩ የጸጥታ አካላት ጋር በመተባበር ህገወጥ ነጋዴዎችንና ብልሹ አሰራር ብሎም የጎዳና ላይ ንግዶችን መቆጣጠሩን የገለጹት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ናቸው። በተለይም ያለ አግባብ ዋጋ ጭማሪ በማድረግ ብሎም ሐሰተኛ የገንዘብ ኖቶችን በመጠቀም ህብረተሰቡን በማጭበርበር ላይ የተሰማሩ እንዲሁም ህገወጥ የጦር መሳሪያ አዘዋዋሪዎች ላይ የቁጥጥርና እርምጃ የመውሰድ ስራው በስፋት መሰራቱን አመላክተዋል። የኮሪደር ልማቱ ላይ ያሉ የህግ ጥሰቶችንና ህጋዊ ያልሆኑ ነጋዴዎችን በመቆጣጠር ወንጀልና ደንብ ጥሰት መቀነስ መቻሉ ተነግሯል። ቢሮ በኑሮ ማረጋጋትና በህገወጥ ንግድ ዙሪያ ክትትልና ቁጥጥር ላይ ትኩረት ሰጥቷል ያሉት ኃላፊዋ ወደፊትም ህግና ስርዓት ከማስከበርና የነዋሪውን ሰላምና ደህንነት ከዚህ በተሻለ ለማስጠበቅ በተሻለ የቴክኖሎጂ አሰራር ለመስራት ማቀዱን አመላክተዋል። ኢትዮጵያና ኬንያ ነጻ የንግድ ቀጠና ማዕቀፍ የመግባቢያ ስምምነት መፈራረማቸው በራሳቸው ገንዘብ ለመገበያየት የሚያስችላቸውን እድል ይፈጥራል ተባለም። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ ሰሞኑን የመግባቢያ ስምምነት መፈራረማቸውን በገበያ ሚዲያ ዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ 1000 የአሜሪካ ዶላር እንዲሆን ውሳኔ ላይ የተደረሰ ሲሆን በሞምባሳ የተጠናቀቀው ይህ ስምምነትም የንግድ ሂደቶችን በማቅለል የድንበር አካባቢ ማህበረሰቦችን የምጣኔ ሀብት እንቅስቃሴ ለማሳደግ ያለመ ነውም ተብሏል። በአፍሪካ ሀገራት መካከል መገናኛ የመሰረተ ልማት እጥረት ችግር የሚስተዋል ሲሆን በአንጻሩ በኬንያና በኢትዮጵያ መካከል ጥሩ የሚባል መንገድ እንዲሁም በረራ የሚደረግ በመሆኑ ስምምነቱን ገቢራዊ ለማድረግ አመቺ እድል እንደሚፈጥር የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሃ ተስፋ መግለጻቸውን አህዱ ዘግቧል። ስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም ከኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝውውር መሰረት እስከ 1000 አሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ስምምነቱ
የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት መሆኑን የተነገረ ሲሆን በተጨማሪም ስምምነቱ ሀገራቱ በራሳቸው ገንዘብ ለመገበያየት እንደሚያስችላቸውም ተነግሯል። የተሽከርካሪ ደህንነት ቴክኒክ ምርመራ ተቋማት እስከ ምሽት 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ መወሰኑን የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ በአዋጅ ቁጥር 86/2016 ከተሰጠው ዋና ዋና ተግባርና ኃላፊነት ውስጥ በዘርፉ ለተሰማሩ ተቋማት ውክልና ሰጥቶ ማሰራት እንደሚችል ተቀምጧል። በዚሁ መሰረት መንግስታዊ ለሆኑና መንግስታዊ ያልሆኑ የተሽከርካሪ ደህንነት ቴክኒክ ምርመራ ተቋማት ወይንም የቦሎ ቤቶች ውክልና ሰጥቶ የሚያሰራ፣ የሚደግፍ፣ የሚከታተል፣ የሚቆጣጠር፣ የሚመዝንና አስፈላጊውን ማስተካከያም የሚሰጥ እንደሆነ ተነግሯል። ባለስልጣኑ ከሪፎርም ማግስት ጠንካራ የሥራ ባህል ገንብቶ ያስገኘውን ውጤት ቀጣይነቱን ለማረጋገጥ በዘርፉ የተሰማሩ ተቋማት አሰራራቸው ላይ ማሻሻያ ማድረግ እንዳለባቸውም አሳስቧል። ከዚህም ጋር በተያያዘ በከተማዋ በስፋት እየተከናወነ ያለውን የኮሪደርና ሌሎች በርካታ የልማት ስራዎች በኢኮኖሚው ላይ የተፈጠረውን መነቃቃት አጠናክሮ በማስቀጠል የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድና አገልግሎት መስጫ ተቋማት አገልግሎት የሚሰጡትን ምቹ ሁኔታ መፍጠር አስፈላጊ በመሆኑ የከተማ አስተዳደሩ ካቢኔ ደንብ ቁጥር 185/2017 በማውጣት ተግባራዊ እንዲሆን ተደርጓል። በዚህም ሁሉም የተሽከርካሪ ደህንነት የቴክኒክ ምርመራ ተቋማት ወይም የቦሎ ቤቶች በቀኑ ክፍለ ጊዜ የሚሰጡት አገልግሎት እንደተጠበቀ ሆኖ ከሚያዝያ 24 ቀን 2017 ዓ.ም ጀምሮ እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ ውሳኔ ማስተላለፉን የባለስልጣኑ መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን፣ በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ ባለፉት 9 ወራት ለቤቶች ልማት 15.6 ቢሊዮን ብር ወጪ ማድረጉን የከተማና መሰረተ ልማት ሚኒስቴር አስታወቀም። ባለፉት 9 ወራት በመንግስት አስተባባሪነት ለሚከወኑ ቤቶች ልማት መንግስት 6.6 ቢሊዮን ብር አቅርቧል የተባለ ሲሆን በግሉ ዘርፍ ደግሞ ከ9 ቢሊዮን ብር በላይ ስራ ላይ ማዋሉን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። በመንግስት አስተባባሪነት በክልሎችና ከተማ አስተዳደሮች ቀጥተኛ በጀት በመመደብ 14032 ቤቶች ተቋማትና ባለሀብቶችን በማስተባበር ደግሞ 14670 ቤቶች እንዲሁም በመልሶ ማልማትም 8612 አዳዲስ ቤቶች መገንባታቸውን አመላክተዋል። በአጠቃላይ በመንግስት አስተባባሪነት 37314 ቤቶች መገንባታቸውን ገልጸው በግሉ ዘርፍ ደግሞ 210184 ቤቶች የተገነቡ መሆኑን ጠቁመዋል። ከዚህ ውስጥ 27000 በላይ የሚሆኑ ቤቶች በሪል ስቴት ልማት፣ 44000 በላይ የሚሆኑ ቤቶች በመኖሪያ ቤት ህብረት ስራ ማህበራት እንዲሁም 137000 በላይ የሚሆኑት ቤቶች ደግሞ ግለሰቦች ባላቸው ይዞታ ተገንብተው ለአገልግሎት ዝግጁ መሆናቸውንም ተናግረዋል። የቤት ፋይናንስ አማራጮችን ለማስፋት ታስቦ የቤት ፋይናንስ ያቀርቦት ስርዓት ለመዘርጋት የሚያስችል ጥናት እየተከናወነ መሆኑን አንስተው ጥናቱን ተከትሎ በረቂቅ ደረጃ የህግ ማዕቀፍ መዘጋጀቱንም ተናግረዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ
በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ